لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. أما بعد እንግዲህ ያለንበት ወቅት እጅግ በጣም ውድ የሆነና ልዩ ወቅት ነው። የዛሬው ጁምዓ የመጀመሪያው የዙልሒጃ ወር ቀን ነው። ዙልሒጃ የተባለው የሐጅ ወር ስለሆነ ነው። አላህ ያሳካላቸው ጥሪው የተመለከታቸው ወዳጆቹ ለበይክ ብለው ወደዚያው ወደ ሐረም ተመዋል። በዱዓ በዚክር በቲላዋ የተለያዩ የኸይር ስራዎች በጠዋፍ በሰላት በሰዒ ተጠምደዋል። አላህ ይቀበላቸው ብለን ዱዓ ልናደርግላቸው ይገባል። ነገር ግን እዚህ ያለነው ሰዎች እነዚህ 10 ቀናቶች ውስጥ ያለምንም ገደብ የትኛውንም አላህ የሚወደውን ነገር ኸይር ስራ ሁሉ መስራት ላይ ደፋ ቀና ማለትና መረባረብ ያስፈልጋል። ነቢዩ ሰለላሁ ዐለይሂ ወሰለም ስለዚህ 10 ቀናት ሲናገሩ የሚሰራው ስራ ለይቶ አይደለም የተናገሩት። ማንኛውም ቀን በጎ ስራ አላህ ተወዳጅ የሆነበት ቢኖር ከነዚህ ከ10 ቀናት የበለጠ ግን የለም። በጎ ስራ የሚለው ሁሉንም በእስልምና ውስጥ የመጡ መልካም ስራዎች የሚያካትት ነው። አላህ ያገራለት ሰው ቁርአንን ብዛት በመቅራት ቢያሳልፍ፣ ሰደቃ ቢያደርግ፣ ዝምድና ቢቀጥል፣ ሌላ ጊዜም በጎ ሆኖ በእነዚህ በተለዩ ሰዓታት ደግሞ ለየት ያለ አጅር አለ። በተለይ ደግሞ ጾም በጾም ዱዓ ማድረግ ዚክር ማድረግ የትኛውም ኸይር ነገር ላይ ያለምንም ገደብ የቻልነው ያህል ከሁሉም ኸይር ድርሻ ቢኖረንም ሁሉም በር ላይ ለመጥራት ብንጥር መልካም ነው። እንግዲህ ይሄ እጅግ መልካም እድል ነው። ቡኻሪ ወሙስሊም ከአብዱላህ ብን አባስ የተዘገበውን ሐዲስ ነው አخرجه ما من أيام العمل الصالح خير وأحب إلى الله فيها من هذه العشر ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም የገለጹት። ስለዚህ በእነዚህ ቀናቶች ውስጥ ጃጆች የተለያየ ዒባዳ ሊወጣው የሚቀርቡን ጠዋፉ ሰዒዱ እዚያ ቦታው ላይ የማይደረገው የዒባዳ አይነት እንጂ ከዛ ውጭ ያለው እነሱ ያሉት ዱዓ ማድረግ እንችላለን። የሚያደርጉትን ቲላዋ ሲከለከለን የለም። ማንኛውም ነገር አብሮ መጋራት ይጠበቅብናል። ይሄ ማለት መላ ዓለም ላይ ያሉ ሙስሊሞች ወደ አላህ ዙረዋል ማለት ነው። እዚህ ውስጥ ተቀላቅለህ ራስን ማስተራሱ ትልቅ እድል ነው። አህሉ ተውሂድ ብቻ ናቸው ወደ አላህ የዞሩት። ሌላው ባለበት ረክሰት ውስጥ ነው ያለ። ስለዚህ አሁን ደግሞ የበለጠ ጠንክረን ወደ አላህ መዞር ኸይር ስራ ላይ ፕሮግራሞች ማድረግ ያስፈልጋል። ቀጣይ ደግሞ እንግዲህ 10 ቀናቶች የተባሉት 10 ናቸው። 10ኛው ግን አይጾምም። ጾም የተከለከለ ቀን ነው፣ የዒዱ ቀን ስለሆነ ማለት ነው። ነገር ግን በሌሎች ስራዎች ፈዲላው ተመሳሳይ ስለሆነ እነዚህ 10 ቀናቶች ውስጥ የዒዱ ቀን ጭምር የምንሰራው የትኛው ኸይር ነገር ከሌላው ጊዜ የበለጠ አጅር አለው ማለት ነው። የዒዱ ቀን ደግሞ ጾም አንጾምም እንጂ ኡድሒያ እናርዳለን፣ ሶላት ዒድ እንሰግዳለን። ስለዚህ የተለየ ዒባዳ ነው። ከዛ ቀጥሎ ያሉ ተከታታይ 3 ቀናት ደግሞ አያሙ ተሽሪቅ ይባላሉ። እነዚህ ቀናቶች አያሙ አክሊን ወሹርቢን ወዚክር ሊላህ። እዚህ ቀናቶች ውስጥ መስራት የሚገባን ነገሮች ጥሩና በጎራችንን መንካት የለብንም። ቢያንስ ሕጃጆችን በዚህ እንጋራቸዋለን። እንደውም ሕጃጆች ዑምራ ያደረጉ ተመጥቶ ከሆነ ተመጥቶ ካደረጉ በኋላ ይላቸዋል። እዚህ ያለው ኡድሒያ የሚያርድ ግን መንካት የለበትም ይባላል። የሰሒህ ሙስሊም ለወጣ ሐዲስ ማለት ነው። ይሄን እናደርጋለን። መላቀት መቁረጥን ከዛሬዋ ዕለት ጀምሮ እስከ ዒዱ ቀን ድረስ ተጠንቅቀን ተከልክለን መቆየት ኡድሒያ እስከምናርድ ድረስ ነው። ወአራደ አሐዱሁም አን ዩضحي ብሎ ከኡድሒያ ጋር ስላስተሳሰረው ያንዱ ነው። ሌላው ማንኛውም ዒባዳ ማድረግ እንደተጠበቀ ነው። በተለይ ጾም ደግሞ ኢማም ነሰኢ የዘገቡት ሐዲስ ላይ 9 ቀን ጾም ነበር የሚል አለ። ሐዲሱ ሰሒህ ነው ضعيف ነው የሚል የሊቃውንቶች ውዝግብ ቢኖርም
ቀደም ሲል የጠቀስኩት የኢብኑ አባስ ሐዲስ ግን ጾምን ጭምር አካቷል። እሱ ደግሞ በቡኻሪና በሙስሊም ያለ ሐዲስ ነው። ስለዚህ ጾም አለው ብሎ የሚያሻክካቸው ካለ አዎ አለ ቢየቂን በእርግጠኝነት አለ ማለት ነው። ዘጠኙን ከመጾም መጾም ያልቻለ ሰው ራሱ ይተው እንጂ ሰውን ባልሆነ ነገር ማሳነፍ አግባብ አይደለም ማለት ነው። ዘጠነኛው ደግሞ በተለየ መልኩ የሁለት ዓመት ከፋራ ያጎናጽፋል የሚል ሷሂህ ሐዲስ አለ። ስለዚህ ዘጠነኛው ቀን ሑጃጆች ዓረፋ ላይ ቆመው አላህን ሲለምኑ ዱዓቸው ይመለስልናል። አፍضل الدعاء دعاء يوم عرفة وخير ما قلت أنا والنبيون من بعدي لا إله إلا الله. في صحيح البخاري هذا الحديث كدعاء البلاد عرفة الدعاء فإن النبي كان يقول تعالوا هدوا بلاد قال لا إله إلا الله لا إله إلا الله تعالى كرسنا كل الأنبياء كما قالوا نقولون كل بيحرم. ስለዚህ እነሱ ዓረፋ ላይ ቆሞ ዱዓቸው መቅቡል እንደሆነ ከሆነ እኛ ደግሞ እዚህ ጾመን መቅቡል ይሆናል። ምንም ሸክ የለውም። ይሄን ነው ነቢያችን ናቸው ሰለላሁ ዐለይሂ ወሰለም የነገሩት። ምንድን ነው ያሉት? ሰላሰቱን ላ ቱረዱ ደዕወቱሁም፣ ሶስት ሰዎች ዱዓቸው በምንም አይመለስም። አሳኢሙ ሐታ ዩፍጢር ወደዕወቱ ልዋሊድ ዐላ ወለዲሂ ወደዕወቱ ልመጥሉብ ለይሰ በይነሃ ወበይነ አላህ ሒጃብ። ጾመኛ እስከሚያፈጥር ወላጅ በልጁ ላይ የሚያደርገው ዱዓ ወላጅን አስከፈተ ከረገመ አለቀ። እና ደግሞ የተበደለ ሰው የሚያደርገው ዱዓ ጉድጎሽም የለውም ብለው ረሱሉላህ ሰለላሁ ዐለይሂ ወሰለም ነግረውናል። ይሄ ቀን የሁለት ዓመት ከፋራ ይሆናል ተብሏል። ዱዓው መቅቡል ይሆናል። እዚያ ቀን ደግሞ የበለጠ ልንበረታታ ይገባል። ለኡድሕያው ከወዲሁ መዘጋጀት ያስፈልጋል። የሰፋ ያማረ ዋጋው ወደድ ያለ መልኩ የሚያምር መሆን የተመረጠ ነው። አስለው ኡድሕያና ሲጋራ ተሽሪክ በቀጣይ ጁምዓ የምንነጋገር ቢሆንም ከወዲሁ ማስታወስ ፈልጌ ነው። ይሄ በጣም ነቢዩ ሰለላሁ ዐለይሂ ወሰለም ያፈሩ ነበሩ ይላል። ኡድሕያ ለአላህ ብለን የምናቀርበውን ነገር አላህ ድረስ ከእኛ የሚፈልገው የልብ ቅንነት ብቻ ነው እንጂ ስጋውን ሆነ ሌላው አገልግሎት መልሶ ለእኛው ለድሆች የምንከፋፈለው ነው ለባሪያዎቹ ማለት ነው። ነገር ግን ወደ አላህ የምናቀርበውን ነገር ወደ ወዳቂካሽ ወረድ ተራሴ አይነት ሊሆን አይገባም። በጥንቃቄ ጥሩ ነገር አቅም በፈቀደ ልክ ማድረግ ነው። ኡድሕያ ዋጅብ ነው አይደለም፣ የዑለማዎች ኺላፍ አለ። እስከ ዋጅብነት አድርሰው ደግሞ ሸዒራ መለያችን ስለሆነ ከወዲሁ ልንነጋገርበት ልንዘጋጅበት ይገባል። ተገቢ ነገር ነው። ግን እነዚህ ቀናቶች እድል ናቸው። እድል ደግሞ ሊደጋገሙ ላይደጋገም ይችላል። ምክንያቱም ቆይታችንም ዋስትና ያለው ቆይታ አይደለም። ዱንያ ላይ ያለ ነው። አንድ ሰሞን ነው የምንቆየው። ቀጣይ እየደረስን ኡድሕያውንም ዒዱንም ሐጁንም ማድረግ ምኞታችን ዱንያን ጠግቦ የተሰናበተ ሰው ነቃኝ ብሎ ነገር ግን የዛሬዋ ድናቴን ብሎ መስራት ያስፈልጋል። የዛሬዋን አትየኔ የነገዋ ደግሞ በደረስ ገዛው ጊዜ ይታሰብበታል በሚል ሀሳብ በኸይር ስራ ላይ ፕሮግራሞች እንድናደርግ ምክር እናስተላልፋለሁ። አላህ ይወፍቀን። ثم صلوا وسلموا على نبيكم كما امركم في محكم تنزيله في قوله الحكيم ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى اله واصحابه. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك الهدى والتقى والعفاف والغنى. اللهم انصر الإسلام والمسلمين. اللهم انصر المستضعفين في برك وبرك وبحرك من أمة محمد أجمعين. اللهم انصر أهل غزة المستضعفين. اللهم كن لهم عونا ونصيرا. اللهم كن لهم عونا ونصيرا. اللهم خذ بأيدينا إلى ما تحب وترضى. اللهم إنا نسألك الهدى والتقى والعفاف والغنى. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. اذكروا الله تعالى يذكركم واشكروه على